ሙስሊሞች ለ800 ዓመት ይጠብቁት የነበረ ድል ረሱል ሰለላሁ ዐለይሂ ወሰለም በሐዲታቸው ያበሰሩት ድል አገሪቷን ያንበረከከ ጀግና የዑስማንያ ንጉስ ሲሆን ልቡ በኢማን የተሞላና የመሪነት ተምሳሌት ነበር። ይህች ከተማ ለመክፈት ህይወቱን ሰዋ። ረሱልም ሰለላሁ ዐለይሂ ወሰለም የሐዲታቸውን ባለቤት ሆነ። محمد الفاتح. يقول صلى الله عليه وسلم: لتفتحن القسطنطينية فلنعم الأمير أميرها ولنعم الجيش ذلك الجيش. እንግዲህ محمد الفاتح ብዙ ስያሜዎች አሉት። ከነዛ ውስጥ በጣም የሚታወቀው ሁለተኛው ሙሐመድ በመባል እንደዚሁም ደግሞ ይበልጥ ደግሞ የሚታወቅበት ሙሐመዱል ፋቲህ በሚለው በዚህ ነበር የሚታወቀው። እንደዚሁም ደግሞ ከዑስማንያ መሪዎችና በአጠቃላይ ከሙስሊም መሪዎች መካከል የሮሙ ቄሳር ቀይሰሩ ሩም በመባል ይጠራ ነበር። እንደዚሁም ደግሞ አውሮፓዎች ምን በማለት ይጠሩታል? አቱርኪዩል ከቢር ይሉታል። የሙስሊሞቹ ታላቅ በማለትም እንደዚሁ ይጠሩት ነበር። السلطان محمد الفاتح رضي الله عنه وأرضاه እንደ አውሮፓውያን አቆጣጠር በ1429 ዓመት ላይ ነበር የተወለዱት። በ1481 ላይ ነው ያለፉት። እንግዲህ ሱልጣን ሙሐመድ አልፋቲህ ብሎ ማለት የዑስማንዮች ሰባተኛው መሪ ሲሆኑ በስልጣን ላይም ለ30 ዓመት ያክል ቆይተዋል። እንግዲህ በዚህ ስልጣን ቆይታቸው በርካታ ታላላቅ ስራዎችን ሰርተው አልፈዋል። ከነኚህ መካከል ቢዛንጥዮችን መደምሰስ ችለዋል። ከዛም ባሻገር የዑስማንዮች ስርወ መንግስት በአውሮፓውያን ምድር ትልቅ መሆኑን አስመስክረዋል ማለት ነው። እንግዲህ በግዛት ማስፋፋት ደረጃ ካየን በርካታ ሀገራቶችን መክፈት ችለዋል። አናዱል፣ ዩናን፣ ቅይርምና ሌሎችን በርካቶችን ማለት ነው። ምን ደረጃ እስከደረሱ ድረስ እስከ ጣሊያን ምድር ደርሰዋል። ከዛም ባሻገር የባህርና የየብስ ጦሮችን ማደራጀት ችለዋል። በመካከላቸው በውስጣቸው ያሉ የአስተዳደር ሂደቶችን አሻሽለዋል። እንደዛውም በአገሪቱ ላይ ያለውን የቀዷ እና ዒልመ ዲን ትምህርት አሰጣጥ ስርዓትም አንድ እርምጃ ወደፊት እንዲራመድ አድርገዋል ማለት ነው። ከዛም ባሻገር እንግዲህ አገሪቱ የበለጠ እንድትበለጽግ በተለያዩ ዘርፎች በኢኮኖሚ በንግዱ ዙሪያ ከፍተኛ ሚና እንዲኖራት ኃላፊነታቸውን ተወጥተው ያለፉ ታላቅ ሱልጣን ነበሩ። ኮንስታንቲኖፕል ወይም ኢስታንቡል በዓለማችን ታሪክ ዋና ከተማ ከሚባሉት አንዷ ናት። ይህ የሆነበት ምክንያት መገኛ ቦታዋ፣ ስልጣኔውና ውበቷ ናቸው። የምትገኘው በአውሮፓ ቱርክ ሀገር ነው። በአሁኑ ጊዜ የቱርክ ዋና ከተማ ሆና ታገለግላለች። የዓለምን ምዕራብና ምስራቅ ክፍል የሚያገናኙ ዋና የባህር መስመሮች ያልፉባታል። በአውሮፓና ኤዥያ መካከል ያለው የየብስም ሆነ የባህር የንግድ ፍሰት ትቆጣጠራለች። በስተሰሜን ጥቁር ባህር፣ በስተ ምስራቅ ማርማራ የተባለ ባህር ያዋስናታል። በደቡብ በኩል ደግሞ ኢጃህ የሚባል ባህርም ይገኛል። ኢስታንቡል ከኤዥያ ጋር ቦስፎረስ ስትሬት የተባለ ጠባብ የውሃ መተላለፊያ ይለያቸዋል። በጣም አስፈላጊ የባህር ወሽመጥ የኢስታንቡል ከተማን ለሁለት ይከፍላታል። ወርቃማው ቀንድ ወይም ጎልድ ሆርን የሚባል ኸሊጅም አላት። ቁስጥንጥንያ ወይም በእንግሊዝኛ ኮንስታንቲኖፕል በመባል የምትጠራው ከተማ በጣም በቀደምት ጊዜ በጣም አስፈላጊ ሙሂም ከሆኑ ጥንታዊ ከተሞች መካከል አንዷ ናት። ይህች ከተማ እንግዲህ የምስራቃዊ ሮማኒያ መቀመጫ ዋና ከተማ የነበረች ናት። እንደዛውም በጣም ከፍተኛ የሆነ ጥበቃና ክለላ ሲደረግላቸው ከነበሩ ከተሞች መካከል አንዷ ናት። ይህችም ከተማ ለሌሎች ከተሞች ትልቅ ተጽዕኖ የነበራት ትልቅ ከተማ ነበረች። እንግዲህ የቁስጥንጥንያ ከተማ በፖለቲካ ብቻ ሳይሆን በስልጣኔም እጅግ በጣም የበለጸገች ከተማ ነበረች። የግሪክ
ባዛንታይኖች ሀገሪቷን ለማስዋብ በጣም ደክመውባታል። ሀገሪቱ እንድትዋብ እንድታምር ገጽታዋ የሚያምር እንዲሆን ብዙ ድካሞችን ደክመውባታል፣ ለፍተውባታል እና ከተማይቱም በጣም የምታምርና የተዋበች ከተማ ነበረች። በግንባታም ከተማዋን ለማልማት ብዙ ሰርተዋል። በሰባተኛው ክፍለ ዘመን የእስልምና ዳዋ ሲጀመር ኮንስታንቲኖፕል የቤዛንታይን ስርወ መንግስት ዋና ከተማ ነበረች። በጣም ብዙ ሀገራትንም ታስተዳድር ነበር። አብዛኛው በምስራቅ ክፍል የሚገኘው የአረብ ሀገራትን አልፎ እስከ አረብ ፔኒንሱላ ድረስም ታስተዳድር ነበር። አያ ሶፊያ ተብሎ የሚጠራው ቤተክርስቲያኗ ደግሞ የኦርቶዶክሶች ዋነኛ ቤተክርስቲያን ነበር። የኮንስታንቲኖፕልን አመሰራረት ካየን ከ1600 ዓመት በፊት የነበረው የሮማውያኖች ንጉስ ቴዎዶር የሚባል ግለሰብ መሞቱ የተቃረበ ጊዜ በወቅቱ የነበረውን ትልቁን ግዛቱን ለመቆጣጠር ያመችና ይቀል ዘንድ ለሁለት መክፈል አሰበ። ምዕራባውያን ሮማ እና ምስራቃውያን ሮማ ብሎ ማለት ነው። ለምዕራባውያኖች ሮማ ምንን መቀመጫ አደረገላቸው? ሮምን አደረገ። ለምስራቃውያኖች ደግሞ ኮንስታንቲኖፕልን ቅስጦንጥንያን መቀመጫ አድርጎ ዋና ከተማ አድርጎ ጠነሰሳት ማለት ነው። እንግዲህ በዚህ ሁኔታ ነው ኮንስታንቲኖፕል ልትቋቋምና ልትመሰረት የቻለችው። ለሁለቱም ደግሞ ራሱን የቻለ ንጉስን ሾመ ማለት ነው። ረሱላችን ሰለላሁ ዐለይሂ ወሰለም መዲናን የመጀመሪያ የሙስሊሞች ከተማ አድርገው ሲመሰርቷት የባዛንታይን ስርወ መንግስት የእስልምና ሃይማኖት በሱ ላይ አዳጋች መሆኑን ተረዳ። ያኔ በአረብ ፔኒንሱላ ላይ ከሚገኙ አረቦች ጋር በመስማማት ወታደሮችን ማዝመት ጀመረ። የሙስሊሞችንም እድገት ለማጥፋት ሞከረ። በሙዕታህና በየርሙክ ሙስሊሞች ከሮማውያን ቀጥታ የተፋለሙባቸው የመጀመሪያዎቹ ጦርነቶች ናቸው። ይህና ሌሎች የፈረንጆች ጥቃት የሚመራው ኮንስታንቲኖፕል ነበር። በአሕዛብ ጦርነት ላይ ኩፋሮች ሷሐበቶችን ከበው ሳለ ረሱላችን ሰለላሁ ዐለይሂ ወሰለም ለሷሐበቶች አበሰሯቸው። አላህ ሱብሓነሁ ወተዓላ በሙስሊሞች እጅ ብዙ ሀገራትን እንደሚከፍትላቸው ነገሯቸው። ከነዚህም ሀገር አንዷ ኮንስታንቲኖፕል ትገኝበታለች። እንግዲህ ነቢያችን ዐለይሂ ሰላቱ ወሰላም ስለ ቁስጥንጥንያ ስለ መከፈቷ የተናገሩት ሐዲስ አለ። ሐዲሱ ምን የሚል ነው? ለቱፍተሐነ አልቁስጥንጥንያ ፈለኒዕመ አልአሚሩ አሚሩሃ ወለኒዕመ አልጀይሹ ዛሊከ አልጀይሽ። ቁስጥንጥንያ ወደፊት ትከፈታለች አሉ። እሷን የሚከፍታት አሚሯ መሪዋ ምንኛ ያማረ የተዋበ ሰው ነው አሉ። እንደዚሁም ደግሞ የሱ ሰራዊቶቹም ምንኛ ያማሩ የተዋቡ ሰራዊቶች ናቸው በማለት ነቢያችን ዐለይሂ ሰላቱ ወሰላም ያሞገሱት መሪ ነበር ማለት ነው። በዚያን ጊዜ ዓለምን የሚያንቀሳቅሱ ሁለት ታላላቅ ስርወ መንግስቶች ነበሩ። አንደኛው የፋርስ ስርወ መንግስት ሲሆን በሰይዱና ዑመር ኻሊፋነት ዘመን ሙሉ በሙሉ ሷሐበቶች ደምስሰውታል። ሁለተኛው ደግሞ የሮማውያን ቤዛንታይን ስርወ መንግስት ነበር። ይህም በሷሐበቶች ጊዜ በአረብ ሀገር ያለውን ግዛቶችን አጥቷል። ቢሆንም ሙሉ በሙሉ ሊወድም አልቻለም። በዚህ ምክንያት ሁሌም በየዓመቱ ሙስሊሞችን ለመዋጋት በቁስጥንጥንያ ወታደሮች ይዘምቱ ነበር። በዚህም ምክንያት ይህች ከተማ ለእስልምና መንግስት ትልቅ እንቅፋት ነበረች። የእስልምና ጥሪ ወደ አውሮፓ እንዳይገባ እንከን ከሆኑት ችግሮች መካከል አንዱ የቁስጥንጥንያ አለመከፈት ነበር። ብዙ መሪዎች ሞክረዋል፣ ነገር ግን ለመክፈት አልቻሉም። በጣም ጠንካራና አልበገርም ባይነቷ እስልምና ወደ አውሮፓ እንዳይገባ ትልቅ እንቅፋት የፈጠረበት ሁኔታ ነበር። ምክንያቱም ይቺ ቁስጥንጥንያ የምትባለው ከተማ ወደ አውሮፓ ከተሞች ለመግባት በር ስለነበረች ማለት ነው። ቁስጥንጥንያ ሙስሊሞች ተቆጣጠሩ ማለት ወደ አውሮፓ ለመግባት በጣም ቀላል ስለነበር ማለት ነው። ኮንስታንቲኖፕል ወደቀች ብሎ ማለት የባዛንታይን ስርወ መንግስት ወደቀ ማለት ነው። ይህ ብሎ ማለት ደግሞ እስልምና ወደ አውሮፓ ምድር በቀላሉ መድረስ ይችላል ማለት ነው።
ከዛም ባሻገር ኤዥያዎችንና አውሮፓዎችን የሚያገናኘው የባህር መንገድ በሙስሊሞች ስር መሆን ይችላል። ያ ብሎ ማለት እንግዲህ የንግድ ቁጥጥሩ በሙስሊሞች እጅ መሆን ይችላል ማለት ነው። አስፈላጊነቱ ይህን ያህል ነበር። ኮንስታንቲኖፕልን ለመክፈት የመጀመሪያ ሙከራ የተደረገው በኸሊፋ ዑስማን ኢብኑ አፋን ጊዜ ነበር። የሻም ተወካይ የነበረው ሙአዊያ አማካኝነት ቢሞከርም አልተሳካም። ከዛም ሙአዊያ ራሱ ኸሊፋ ሲሆን በልጁ የዚድ የሚመራ ሰራዊት በመላክ ለሁለተኛ ጊዜ ሙከራ ተደርጓል። ከዛም ቀጥሎ ሙስሊሞች አገሪቷን ለመቆጣጠር ቢሞክሩም አልቻሉም። ምክንያቱም አገሪቷ በውሃ በመከበቧና ሌሎች ለጥበቃ ተብለው የተገነቡ ሲስተሞችን ጥሶ ለማለፍ በጣም ከባድ በመሆኑ ነበር። በተጨማሪም የግሪክ እሳት ይጠቀሙ ነበር። የግሪክ እሳት ማለት ዘይትና ነዳጅን በማቀላቀል የሚነድ እሳት ሲሆን በውሃ ማጥፋት አይቻልም። ሙአዊያ ኸሊፋ በነበረበት ጊዜ ልጁ የዚድ ኢብኑ ሙአዊያ ኮንስታንቲኖፕልን ለመክፈት ወሮ ነበረ። እንግዲህ በዚህ ዘመቻም ላይ የተወሰኑ ሱሐበቶች ተሳትፈዋል። ከነሱ መካከል አቡ አዩብ አልአንሷሪ ረዲየላሁ ዐንሁ ተሳትፎ ነበረ። በወቅቱ አቡ አዩብ እድሜያቸው በጣም ገፍቶ ነበረ፣ ወደ 100 ዓመት ደርሰው ነበር። ያ ከመሆኑ ጋር ግን ይህንን እድል ራሳቸውን ማሳለፍ ስላልፈለጉ በዚህ ጅሃድ ላይ ተሳትፎ አድርገዋል። በጦርነቱ ምክንያት አልፈዋል። ያኔ ከማለፋቸው በፊት ለየዚድ ምን አደራ ሰጡትኝ? በተቻለህ መጠን ወደ ቂስጣንጢንያ አጥር ጠጋ አድርገህ ቅበረኝ አሉት። ሱብሃንአላህ። የዚድም ይህንን አደራ ተወጣ ማለት ነው። እንግዲህ የእሳቸው ቀብር ቱርኪያ ምድር ላይ ይገኛል። የአቡ አዩብ ሰፈር በሚባል ቦታ ላይ እዛ ቀብራቸው ይገኛል። ከሷሐበቶች በኋላም በርካታ ሙስሊሞች የኮንስታንቲኖፕልን የመክፈት እጣ ለማግኘት ሲሉ ጥረት አድርገዋል። በዚህ ዘመቻዎች ተሳትፈዋል ማለት ነው። ቁስጣንጥንያ በሶስት አቅጣጫ በባህረ ገብ መሬት የተከበበች ከተማ ነች። እነሱም የማርማራ ባህር፣ የቦስፈረስ ስትሬት እና ወርቃማው ቀንድ ወደብ ነበር። በሁሉም አቅጣጫ ረዣዥም በሆኑ አጥሮች ተከቧል። ውሃ የማያዋስነው የከተማዋ ምዕራብ ክፍል ነው። ስለዚህ ከሌሎች የበለጠ ረዣዥም አጥሮች ተገንብተዋል። ርዝመቱ 7.5 ኪሎ ሜትር ሲሆን 3 የሚከቧት ረዣዥም አጥሮች አሏት። እያንዳንዱ ግድግዳ ከሌላው በ10 ሜትር ርቀት ላይ ይገኛል። በእነዚህ አጥሮች ፊት ለፊት 20 ሜትር ስፋት ያለው 10 ሜትር ጥልቀት ያለው በውሃ የተሞላ ጉድጓድም ሰርተዋል። አጥሩ ላይም ብዙ የጥበቃ ቤቶች አሉ። በእነዚህ የጥበቃ ቤቶች ደግሞ እጅግ በጣም ብዙ ወታደሮች ተቀምጠው አገሪቷን ይጠብቃሉ። ወደ ከተማዋ መግባት የሚቻለው የመግቢያ በሮች ላይ በተዘረጉ ድልድዮች ነው። እነዚህ ድልድዮች በከተማዋ ላይ ማንኛውም አደጋ ወይም ከበባ ከተደረገ ወዲያውኑ ያነሳቸውም ነበር። ከተማዋን ከባህር ዳር በኩል ለመጠበቅ ማለትም በማርማራ ባህርና በቦስፈረስ ባህር የሚመለከቱ የደቡባዊና ምዕራባዊ ጎኖች 8.25 ሜትር ርዝመት ባለው ትልቅ ግንብ የተከበበ ነበር። ምስራቃዊ ጎን የወርቃማው ቀንድ ወደብ በትላልቅ ሰንሰለቶች ተዘግቷል። የሚገቡትን መርከቦች በዚህ ሰንሰለት ይቆጣጠሩ ነበር። እናም መርከብ ወደ ወርቃማ ወደብ ለመግባት ግዴታ እነዚህ ሰንሰለቶች መፈታት አለባቸው። ሳይፈቱ ለማለፍ የሞከረ መርከብ ወዲያውኑ ይሰባበራል። ስለዚህ ከተማዋን በዚህ በኩል መውረር የማይቻል ነው። ቁስጥንጥንያ በማይታመን ሁኔታ የተጠናከረ የውሃ ምንጮች ነበሯት። ሊኮስ የሚባል ወንዝ ከምንጩ አንስቶ እስከ ከተማ ውስጥ ፍሰቱን ለመደበቅ ጣሪያ በመስራት ከመሬት በታች ደበቁት። ይህን ምስጢር ከተማዋ በሙስሊሞች እጅ እስክትወድቅ ድረስ ማንም አያውቅም ነበር። ለአጎራባች ፈረንጆች እንኳን አልተናገሩም። ምክንያቱም ወረራ ሲከሰት የውሃ ምንጫቸው እንዳይቆረጥባቸው በማለት ነው። በተጨማሪም ከቡልጋሪያ ተራራ ውሃ የሚመጡላት መሬት ስር የተቀበሩ የውሃ ቱቦዎች ነበሩ። ቱቦው 100 ኪሎ ሜትር ርቀት ላይ የተዘረጋ ሲሆን አሁን ለጠቀስናቸው ምክንያቶች ቁስጥንጥንያ በዓለማችን አንደኛ ጥቡቅ ከተማ አድርጓታል። ለዚህም ነበር ሙስሊሞችም ሆኑ ሌሎች ኃይሎች ሊቆጣጠሯት ያልቻሉት። እንግዲህ ቁስጥንጥንያን ለመክፈት ሙስሊሞች በርካታ ጦርነትን አካሂደዋል። ከነኚህ ሙከራዎች መካከል በግንባር ቀደምትነት የሚጠቀሰው በ97ኛው ዓመተ ሂጅራ የሱለይማን ኢብኑ አብዱል መሊክ ወንድም መስለማ ጦርን አዝምቶ ነበረ። ይህም ዘመቻ ለ20 ወር ገደማ
የቆየ ነበር። ያ ከመሆኑ ጋር ግን ይህችን ከተማ መክፈት አልቻሉም። ምክንያቱም ይህች ከተማ ትልቅ ጥበቃና ከለላ ሲደረግላት ስለነበር ማለት ነው። ከዛም ባሻገር በወቅቱ የነበረው የሮማውያን ንጉስ ሊዮ II ቤልግራድን እርዳታ ጠየቀው ማለት ነው። እንግዲህ ሙስሊሞች በወቅቱ ገለታ የሚባለው ቦታ ላይ ነበረ የነበሩትኝ። እዛ ጋ ወደብ አለ። እዛ ወደብ ጋ ነው እንግዲህ መርከቦቻቸውን አስፍሮ የነበረው። የቤልግራድ ንጉስ የሱ ጦር ሙስሊሞችን ባልጠበቁት ሁኔታ ድንገተኛ ጥቃትን በማካሄድ የሙስሊሞችን ተልእኮ ለማኮላሸት ችሏል ማለት ነው። ያ ከመሆኑ ጋር ግን ሙስሊሞች በገለታ ቆይታቸው መስጂድን ገንብተው ነበር። ሙራድ الثاني የዑስማንያ ስርወ መንግስት ሰባተኛ ኸሊፋ ሲሆን የሙሐመድ አልፋቲህ አባት ነው። ሙራድ ስልጣን የተረከበው በ824 ዓመተ ሂጅራ ወይም እንደ አውሮፓውያን አቆጣጠር በ1421 ነው። ከሱ በፊት እንደ ሌሎች የዑስማንያ ኸሊፋዎች ኮንስታንቲኖፕል ለመክፈት ሙከራ አድርገዋል። ይኸውም ስልጣን በተረከበ በሁለተኛው ዓመት ኮንስታንቲኖፕል ለ22 ቀናት ከቧል። ነገር ግን እንደተለመደው ጥበቃዋ በጣም ከፍተኛ ስለነበር ሊቆጣጠራት አልቻለም። ግዛቱን በምስራቅ አውሮፓ በማስፋፋት ቢጠመድም በዚያን ጊዜ የዑስማኖች ዋና ከተማ የነበረችውን ኢዲርናን አበልጽገዋል። ብዙ ትምህርት ቤቶችንና መስጂዶችንም ገንብተዋል። ሙራድ الثاني በጣም ልቡ በዲን የተንጠለጠለ ነበር። ለመጀመሪያ ጊዜ በአረብኛ ያሉትን መጽሐፎች እንደ ተፍሲር አጣበሪና በተለያዩ ዘርፎች የተጻፉ ሌሎች መጽሐፎችን ወደ ቱርክ ቋንቋ እንዲተረጎም አደረገ። እንዲሁም ማህበረሰቡ በዲን የታነጸ እንዲሆን በመስጂዶችም ሆነ በሌሎች ቦታዎች ዲን እንዲማሩ ያደርግ ነበር። የዑስማንዮችን መሪዎች ካስተዋል በጣም አላህን የሚፈሩ ደጋግ ሰዎች ነበሩ። ከኡመያዎችና ከአባሲዮች አንጻር ጋር ስናይ ምንም እንኳ ኡመያዎችና አባሲዮችም ዘንድ ታላላቅ አላህ የሚፈሩ ኹለፋዎች ያለፉ ቢሆንም ነገር ግን በጣም ዑስማንዮች ጋር ይሄ ነገር በጣም ግልጽ ነበረ፣ ዋዲህ ነበረ። ለዛም ሱብሃንአላህ እስልምናን ለማስፋፋት በጣም ይለፉ ነበር፣ ይተጉ ነበር። በጣም ጀግኖች ነበሩ ዑስማንዮች ማለት ነው። ዑለማዎችን የሚያቀርቡ፣ ዑለማዎችን የሚወዱ፣ በዱንያዊ ጉዳይ ደግሞ በጣም ዛሂድ የነበሩ ነበሩ። ሱብሃንአላህ ሐታ ሰላጢኖች ሲለብሱት የነበረው የሚያምር ልብስ ለሃይባና ጠላትን ለማስፈራራት ጠላት ቀልብ ጋር ትልቅ ቦታ ይኖራቸው ዘንድ በሚል ነው እንጂ የዱንያ ሙሐባ ኑሯቸው አልነበረም። አንዳንድ ሙሰልሰሎች ላይ አንዳንድ ፊልሞች ላይ እንደሚታየው አይደለም። አንዳንድ ፊልሞች ጋር ምን አይነት ኢሜጅ ያስላሉ? የዑስማኒ ነገስታቶች እንዲሁ ዝም ብለው ሰዎችን ያለ አግባብ የሚገድሉ፣ እንደዛውም አስካሪ መጠጦችን የሚጠጡ፣ ከዛም ባሻገር ደግሞ ከሴቶች ጋር የመዳበል አባዜ ያለባቸው የማስመሰል አይነት ኢሜጅ አለ። ነገር ግን እውነታው ይህ አይደለም። አንድ ቀን ምሽት ላይ የሙራድ ሚስት ኸዲጃ ኻቱን ልትወልድ ምጥ ሲጀምራት ቁጭ ብሎ ሌሊቱን ሙሉ ቁርአን ሲቀራና ዱዓ ሲያደርግ ልክ ሱረቱል ፈትህ ጋር ሲደርስ የልጁን መወለድ ሰማ። የዚህን ጊዜ በጣም ደስ ብሎት እንዲህ አለ፣ አልሐምዱሊላህ ዛሬ በሙራድ አትክልት ስፍራ አንድ አበባ ፈክታለች። ከዛም ሙሐመድ ብሎ ሰየመው። ሙሐመድ በ833 ሂጅሪያ ኤዲርና በሚባል ከተማ ነበር የተወለደው። ገና በህፃንነቱ ንጉስ አባቱ በዲን በተቅዋ እንዲያድግ ሁሉንም ነገር አመቻችቶለታል። ሙሐመድ 2 ዓመት ሲሞላው ታላላቅ ዑለሞች ያሉበት ከተማ ላከው። ይህ ከተማ የሰዎችን መንፈሳዊ ጥንካሬ ለመገንባት ተብሎ የተዘጋጀ ከተማ ሲሆን በሁሉም የእውቀት ዘርፎች በዲን ጉዳይም ሆነ በጦርነት በውትድርናና በፖለቲካ የተካኑ ምሁሮች የነበሩባት ከተማ ነበር። ሱብሃንአላህ ገና በዚህ እድሜው በእንደዚህ አይነት ሰዎች የተከበበ ነበር። አባቱ ሙራድ ሙሐመድን የኮንስታንቲኖፕል ከፋሽ መሆን እንዳለበት ይነግረው ነበር። ሁሌም ያ አላህ ሙሐመድ ቁስጣንጢንያን ይቆጣጠራት እያለ ዱዓ እያደረገ አሚን በል እያለው ሙሐመድም አሚን ይል ነበር። በዚህ ሁኔታ እያደገ እድሜው 7 ዓመት ሲሞላው ለመሻይኾቹ አይታዘዝላቸውም። ኃይለኛ ነበር። ትላልቅ መሻይኾችን እንኳን አይፈራም። ይህ ጉዳይ አባቱን ሙራድ በጣም አስጨነቀው። በዙሪያው ላሉ ሰዎች እንዲህ ብሎ አማከራቸው። የልጄን ተርቢያ ለማን ኃላፊነት ብሰጥ ይሻላል? ማን ጋር ልውሰደው አላቸው። እነሱም ወደ ሙላ ኩራኒ ጋር ውሰደው አሉት። ሙሉ ስማቸው አህመድ ቢን እስማኤል አልሼኽ ቢን ዑስማን አልኩራኒ በጣም ጠንካራና ኃይለኛ ዓሊም ነበሩ። ምሁር ስንል በአንድ ዘርፍ ብቻ ሳይሆን ፈቂህ፣ ሙሐዲስ፣ ሙፈሲር ነበሩ። በሻፊዒያና በሐነፊያ መዝሀብም ዓሊም ነበሩ።
የሐነፊያ መዝሐብ በቱርክ ሀገር ሲሆን የተማሩት የሻፊዒያን መዝሐብ ደግሞ በግብጽ ነበር የተማሩት። አረብኛም አቀላጥፈው ይናገራሉ። ናህዊይና ሉጋዊይም ነበሩ። በኸሊፋው ትዕዛዝ መሰረት የሰራዊቱ ቃዲም ነበሩ። ኸሊፋ ሙራድ الثاني ከለታት አንድ ቀን ሙላ ኩራኒን አስጠሯቸውና ስለ ልጃቸው መሐመድ አናገሯቸው። ይህ ልጅ መሐመድ ያኒ ሐፍዝ የሚባለውን ነገር እየሐፈዘ አይደለም፣ የሚፈራው ሰው የለም፣ መሻይኾችንም በደንብ እነሱን እየተቀበለ ትዕዛዛቸውን እየፈጸመ አይደለም። ስለዚህ ይህንን ልጅ አስረክብሃለሁ፣ በደንብ ተንከባከበው፣ በደንብ አስተምረው፣ አንተ ምትለውን ማይፈጽም ከሆነ ደግሞ ስርዓት አስይዘው ግረፈው ብለው መግረፊያ ሰጡትኝ። እንግዲህ ሙላ ኩራኒ ይህንን መግረፊያ ይዘው ወደ ሙሐመድ ወዳለበት ቦታ ሲገቡ ሙሐመድ አዲሱን ሼኹን አየና እጃቸው ዘንድም መግረፊያ ነበረ። እንዲሁ እንደተለመደው ዝም ብሎ እያፌዘ እየሳቀ ችላ ብሎ አለፈ። ከዛም ይህኔ እኒህ ሼኽ ምን አሉት ለሙሐመድ፣ አይተሃል እጅ ዘንድ ያለውን? ይህ አባትህን የሰጠኝ ምልህን የማትሰማ ከሆነና ሐፍዜ ምልህን ማትሐፍዝ ከሆነ እገርፍሃለሁኝ ብለው ስነገሩትኝ። ከዛም በኋላ እንደ ሐፍዝ የሆነ ነገር ሲሰጡትኝ ሙሐመድ ይህንን ነገር አልፈጸመም ነበር፣ አልሐፈዘም ነበር። ያኔ ሼኹ ተናደዱና ገረፉትኝ። ሲገርፉት ሙሐመድ ያኒ ገረመው። ከሳቸው በፊት የነበሩ መሻይኾቹ ሚሉትን ካልፈጸመ እንዲሁ ተቆጥቶ ነበር የሚያልፉትኝ። እኒህ ሼኽ ግን ገረፉትኝ። ከዛም በኋላ ተመልሼ እመጣለሁ ይህንን ማሐፈዝ አለብህ ብለው ሰጠውትኝ፣ ትተውት ሄዱ። ከዛም ሲመለሱ ሐፍዝ የተባለውን በሚገባ ሐፍዞ ጠበቃቸው። እንግዲህ በዚህ መልኩ በደንብ ስርዓት አስይዘው ተንከባክበው አንጸውታል። ለዛም እድሜው የ8 ዓመት ላይ እያለ ነው እንግዲህ ቁርአንን የሐፈዘው ሙሐመድ። ከዛም ባሻገር የእስላማዊ የተለያዩ ትምህርት ዘርፎችን በአቂዳ ጉዳይ፣ በፍቅህ፣ የታሪክና ሌሎችን ዘርፎችን በለጋ እድሜው መቅሰም ችሏል። ከሙላ ኩራኒ ባሻገር ሁለተኛ ሼኹ ሸምሱዲን ሙሐመድ ኢብኑ ሐምዛህ አድሚሽቂ በአቅሸምሲዲን የሚታወቁ ነበሩ። እነዚህ ሁለቱ ዓሊሞች ናቸው ለሙሐመድ ማንነት ትልቅ አስተዋጽኦ ያበረከቱት። ከነሱም የቁርአን፣ የሐዲት፣ ኡሱል الفقه፣ ኡሱል الدين፣ ታሪክ፣ ጂኦግራፊ፣ ሳይንስና መንጢቅ ወይም ሎጂክ፣ ከሂሳብ፣ ከስነ ፈለክ ጥናትና ከሸሪዓ ፖለቲካ ጥበባት በተጨማሪ ተምሯል። ሁለቱ ሙላ ኩራኒና አቅሽ ሸምስዲን በነብዩ ሰለላሁ ዐለይሂ ወሰለም ሐዲስ የተጠቀሰው የሙጃሂድ ልዑል እንደሆነና ቁስጥንጣንያን ፈትሕ ማድረግ እንዳለበት ደጋግመው ይነግሩት ነበር። ሙሐመድ ትንሽ አደግ ሲል ሌሎች አስተማሪዎችም ተቀጠሩለት። በዓለም ከተለያዩ ቦታዎች ወደ ኤድርና ይመጡና ያስተምሩት ነበር። ከነዚህ አልቂርሚ፣ ማህሙድ ቤክ፣ ቤክላር ቤክ፣ ሲናን ፓሻ ይጠቀሳሉ። ቀስት ውርወራን የተማረበት ኢብራሂም ፓሻ ኒሻንጂ፣ የውትድርና ዕውቀት የተማረበት ሺሃብዲን ሻሂን፣ ወታደራዊ ትምህርትን ደግሞ ሙላ ኩስሮው ሙሐመድ አፈንዲ፣ ሙላህዳ ኢልያስ አልአምሳሊ እና ሙሐመድ ደህደህ፣ ስነ ጽሑፍን ከሐሚድዲን ሚል አፍضል እና በዘመኑ ታዋቂ ገጣሚያን ከነበሩ ከአህመድ ፓሻ ሮሚ ቅኔን አጥንቷል። የላቲን ቋንቋን፣ ጥንታዊ ታሪክን እና አርኪኦሎጂ ከሲሪያኮ ዲፒዚኮሊ ወሰደ እና የጣሊያንኛ ቋንቋና የአውሮፓ ታሪክን ከጆን ማሪያ ወሰደ። ሙሐመድ አልፋቲህ ስለ ታክቲክና ሜካናይዝድ የጦር ኢንዱስትሪዎች መጽሐፎችን ተመልክቶ የኦቶማን ስልጣኔና ከዚያ በፊት የነበሩትን የሙስሊም ሀገራት ለማጥፋት ስለ አውሮፓ ፕሮጀክቶችን የቀረቡትን ጽሑፎች አነበበ። ሙሐመድ አልፋቲህ ብዙ ቋንቋዎችን አቀላጥፎ ያወራ ነበር። አረብኛ፣ ፋርስኛንም ያውቅ ነበር። ከማወቅም አልፎ በስነ ጽሑፍ የተካነ ነበር። በነህው ዘርፍ በጣም ምሁር ከመሆኑ የተነሳ በአረብኛና በፋርሲ ገጥም ነበር። በፊቅህም የፈቂህነት ደረጃ ደርሷል። በውትድርናና በፖለቲካም በጣም ተካነ። በጂኦግራፊ ሳይቀር ምሁር ሆነ። የራሱ ማፕ ይስል ነበር። የቁስጥንጥንያ ከተማ ማፕ በቃሉ ሸምድዶትም ነበር። የአገሪቷ ደካማና ጠንካራ ጎኖችን መንገዶቿንም ጭምር አጥንቶ ነበር። እንግዲህ ኸሊፋት ሙራድ الثاني ልጃቸውን ሙሐመድን ያሳደጉበትን መንገድ ሁኔታ ካየን በጣም ደስ በሚል መልኩ በሚገባ ሁኔታ ነበር ተንከባክበው ያነጹት ማለት ነው። ላለሙለት ላሰቡት ትልቅ ዓላማ
በሚገባ በሚመጥን ሁኔታ ነው ተንከባክበው ኮትኩተው ያሳደጉት። የተለያዩ የዲን ትምህርቶችን የዲን ዘርፎችን በተለያዩ ትምህርት ቤቶች እየሄደ እንዲቀስም አድርገውታል። እንደዛውም በወቅቱ አሉ የተባሉ መሸይኾችን ዑለማዎችን እያቀረቡለት ከነሱ ያለውን ዕውቀት እንዲቀዳ አመቻችተውለታል። ከዛም ባሻገር ሀታ የዱንያዊ ትምህርት እንኳን እንዲቀስም አመቻችተውለት ነበረ። ኢቭን ከዛም በተጨማሪ የተለያዩ አካሉን የሚገነባበት ስፖርታዊ ሁኔታዎችም ላይ እንዲሳተፍ ሲጥሩ ነበረ። ቀስቱ ሮራና የመሳሰሉትን እንግዲህ እነኚህ ሁሉ ተደማምረው ሙሐመድን በደንብ በራሱ የመተማመን ኮንፊደንስ ያለው ሰው እንዲሆን ጥረት አድርገዋል አባትየው ማለት ነው። በዋነኝነት ትኩረት ይሰጥ የነበረው የአቂዳ ትምህርት ላይ ነበር። ሙሐመድ እንደ ሌሎቹ ዑስማንይናዎች ማቱሪዲ ነበር። በህፃንነቱም ከሁሉም ትምህርት በትኩረት ያስተማሩት ተውሂድን ነበር። አላህ የፈጠረው ፍጥረትን እንደማይመስል ከሰማይም ሆነ ከአርሽ ፈላጊ እንዳልሆነ ያለ ቦታ እንዳለ የሚለውን የሙሐመድም ሆነ የዑስማንያ እምነት ነው። የመጀመሪያ ሼኹ ሙላ አህመድ ኩረኒ በመጽሐፋቸው አድሩል ለዋሚዕ እንዲህ ብለው ጠቅሰዋል። አላህን ከፍጥረታቱ ጋር የሚያመሳስል ሰው አላህን በሰው ባህሪ የሚገልጽ ሙስሊም አይደለም። ቢሰግድ እንኳን ሶላቱ ተቀባይነት የለውም። አላህ አካል ነው ብሎ የሚያምን ሰው ሙስሊም አይደለም። ቢሰግድም ቢጾምም ሙስሊም ሊሆን አይችልም ብለው በመጽሐፋቸው ግልጽ በሆነ ሁኔታ አረጋግጠዋል። በዚህ መልኩ ሙሐመድ አልፋቲህ ለሚጠብቀው ተልእኮ እያዘጋጁ ታደገ። በህይወቱ ትልቁ ለውጥ የተከሰተው ታላቅ ወንድሙ አላአዲን አሊ በ22 ዓመቱ ሲሞት ነው። አላአዲን የአልጋ ወራሽ ከሙራድ በኋላ ንጉስ ይሆናል ተብሎ የሚጠበቅ ነበር። ነገር ግን ቶሎ መሞቱ ክፉኛ አስደነገጠው። ሁለተኛ ልጁን ሙሐመድ በ14 ዓመቱ የአልጋ ወራሽ ብሎ አወጀ። በመቀጠልም መኔሳ ለምትባል ከተማ መሪ አድርጎ ሾመው። እሱ ሙራድ አልታኒ ለዒባዳ ብሎ ራሱን ከስልጣን አገለለ። ሙሐመድ 15 ዓመት ሲሞላው የመኔሳ ከተማ አስተዳዳሪ ያደረገው የመሪነት የኸሊፋነትን ክህሎት ቶሎ እንዲያዳብር በማለት በዙሪያውም የሚረዱ ታላላቅ የፖለቲካ ሰዎችና መሻይኾችም ነበሩ። በዋነኝነት ይመክረውና ያግዘው የነበረው የህፃንነቱ አስተማሪ አቅሸምሱዲን ነበሩ። ሙሐመድ በመኔሳ በነበረው ቆይታ ኢብራሂም ኮጃ በሚባል መስጂድ ተጨማሪ ዕውቀትን ቀሰመ። በተለያዩ የዕውቀት ዘርፍም ምሁራኖች ተገናኝቶ በጥልቅ ተማረ። በርካታ ምሁሮችም ሆኑ አባቱ ሙራድ አልታኒ ለአንድና አንድ ዓላማ ብቻ ነበር ያዘጋጁት። እሱም እስከዛሬ ማንም ሊያሳካው ያልቻለውን ቁስጥንጥንያ የሙስሊሞች ማድረግ ነው። ትልቁ ሼኽ አቅሸምሱዲን ሙሐመድ በሁሉም ጉዞና የእድገት ዘመኑ ተለይተውት አያውቁም። በመኔሳም ሆነ ሙሉ በሙሉ ስልጣን ተቀብሎ ኤደርናን መኖር ከጀመረ በኋላ የረሱል ሰለላሁ ዐለይሂ ወሰለም ቢሻራ ባለቤት እሱ እንደሆነ ይነግረው ነበር። የህይወቱ ዓላማ አድርጎ እንዲንቀሳቀስ ያደረገው ይህ ሼኽ ነው። ሙሐመድ ራሱ የሼኹን ውለታ እንዲህ ብሎ ይናገራል። ቁስጥንጥንያን የከፈተው ፈትሕ ያደረገው እኔ ሳልሆን ሼኽ አቅሸምሱዲን ናቸው ይላል። ሼኹ በደማስቆ ነው የተወለዱት። በሙራድ አልታኒ ንግስና ዘመን ወደ አናዶል ሄዱ። በወቅቱም አናዶል ውስጥ አሉ ከሚባሉ ታላላቅ አሊሞች አንዱ ሆኑ። የዑስማንያ ስልጣኔ ተምሳሌትም ሆኑ። በዲን ብቻ ሳይሆን በመደበኛ ትምህርቶች እንደ ጂኦግራፊና ጤና ላይ በጣም የተካኑ ነበሩ። ለመጀመሪያ ጊዜ ስለ ማይክሮብስ በጥልቅ ያስቀመጡ ዶክተር ናቸው። እነዚህ በአይን የማይታዩ ህዋሳት ህያው እንደሆኑና በሽታን እንደሚያስከትሉም ተናግረዋል። አቅሸምሱዲን ሙሐመድ አልፋቲህን በጣም ደግና መልካም ጀግና የታነጹ ሰው እንዲሆኑ ከጣሩ ግለሰቦች መካከል ናቸው። እንግዲህ አቅሸምሱዲን በሙሐመድ አልፋቲህ ቀልብ ጋር ምን ሲዘሩ ነበር? የአንድ ሰው ድል ስኬት ሰበቡ ምክንያቱ እሱ ጀግና ስለሆነ ወይም ሰፊ ጦር ስላለው ሳይሆን ይልቁንስ ባለው የአላህ ፍራቻ እንደሆነ በአላሁ ተዓላ ተወኩል ማድረግ እንዳለበት እንደዛውም ድል ከትዕግስት በኋላ እንደሚሆን ሁላችንም ወደ አላህ ፈላጊዎች ወደ አላህ ከጃዮች እንደሆን ይህንን ነገር በተደጋጋሚ ቀልቡ ዘንድ እንዲሰርጽ ሲታገሉ የነበሩ ታላቅ ሰው ነበሩ። ሙሐመድ ሼኹን በጣም ይወዳቸውም ነበር። ምክራቸውንም ለመስማት በየጊዜው ይዘይራቸዋል። ለውሳኔም ያማክራቸው ነበር። የሙሐመድ አልፋቲህ አባት ሱልጣን ሙራድ ሲሞቱ ሼኽ አቅሸምሱዲን ከሙሐመድ ጋር ወደ ኢደርናን ተዋዙ። በኢደርናም የስልጣን ሽግግር ላይ ተሳተፉ። ሙሐመድ ኸሊፋነትን ሲረከብ እድሜው 22 ነበር። ከሁለት ዓመታት በኋላ እድሜው 24 ሲሆን
ቁስጥንጥንያን ሊከባት ችሏል። ሙሐመድ ልክ ስልጣን እንደተረከበ ቁስጥንጥንያን ለመቆጣጠር የሚያስፈልገውን ዝግጅት ማድረግ ጀመረ። እርግጥ ሱልጣን ሳይሆን በፊት በመኔሳ ያለ እንዴት ከተማዋን እንደሚቆጣጠር ዝግጅት በማድረግ ቢቆይም ወደ ኢደርናም ሲሸጋገር በይፋ እቅዱን ወደ ተግባር የሚቀየርበትን ስራዎች መስራት ጀመረ። መጀመሪያ ለጦርነቱ የሚሆኑ ቅድመ ዝግጅቶችን በኢደርና ከተጠናቀቀ በኋላ ከቁስጥንጥንያ አካባቢ ወደሚገኙ ቦታዎች ተሸጋገረ። በተለይም በኮንስታንቲኖፕል በተቃራኒ የባህር ዳርቻ ላይ ጋላታ የሚባለው ስፍራ አንዱ ነበር። ጋላታና ቁስጥንጥንያ የሚለያቸው በጣም ጠባብ የሆነው ባህር የወርቃማ ቀንድ ወደብ ብቻ ነበር። ከሁለት ዓመት ድካምና ልፋት በኋላ የጦርነት እቅድና ቅድመ ዝግጅቱ ተሟልቶ ተጠናቀቀ። የጦርነቱ ቅድመ ዝግጅት ብዙ ደረጃዎች ነበሩት። የመጀመሪያውና ዋነኛው የህዝቡንና የሰራዊቱ ሞራል ከፍ ማድረግ ነው። ሙስሊሞች የሚገጥሙት ጠላት ቀላል አልነበረም። ብዙ መስዋዕትነት መክፈል ይጠበቅባቸዋልና ህይወታቸውን ለመሰዋት ዝግጁ መሆን አለባቸው። ይህን ለማሳካት በተለያዩ ቦታዎችና ስልቶች የእስልምና መሻይኾች ለህዝቡና ሰራዊቱ ትምህርት እንዲሰጡ በማድረግ አሳክቷል። ሰራዊቱን በኢማን ጠንካራ ካላደረገ ድል የሚለው ነገር ዘበት እንደሚሆን ያውቃል። ይህ ሁሉ ወታደርና ህዝብ አንድ ዓላማ ከሌላቸው በአላህ ያላቸው ተወኩል ጠንካራ ካልሆነ በቀላሉ እጅ ይሰጣሉ። ስለዚህ የመጀመሪያው ስራ የነበረው እነሱን በኢማን ማጠናከርና የጂሃድ ፍቅር ውስጣቸው መዝራት ነበር። የሙሐመድ አልፋቲህ ከጠንካራ ጎኖቹ መካከል በዋናነት የሚጠቀሰው ምንድነው? በአላሁ ተዓላ የነበራቸው ኢማን፣ በአላሁ ሱብሓነሁ የነበራቸው ተወኩል፣ እንደዛውም ከዛም ባሻገር ቁስጥንጥንያን خلاص በቃ እኔ ነው ከፍተው ብለው ይህ ሐሳብ ነበራቸው። ለዛ ቆራጥ የሆነ አቋም ነበራቸው። ይህንን አቋማቸውንም ዳር ለማድረስ ታግለው ነበር ማለት ነው። ሁለተኛው ደረጃ ደግሞ የሀገሪቷን ኢኮኖሚና መዋቅር ማስተካከል ነበር። ሙሐመድ ከአባቱ የወረሰው ስርወ መንግስት በሁሉም አቅጣጫ ጠንካራ ቢሆንም ሁሉንም ነገር መከለስ እንዳለበት አምኗል። ስለዚህ ተከታታይ የአስተዳደር የገንዘብና የትምህርት ማሻሻያዎችን አድርጓል። የመንግስት ቢሮክራሲም እንደገና አዋቅሯል። ሶስተኛ ደረጃው ደግሞ ግዛቱ ከአጎራባች ሀገራት ጋር ያለውን ግንኙነት ሰላማዊ ማድረግ ነው። ማለትም ግቡን ለማሳካት በሚደረገው ጥረት እገዛ የሚያደርጉ በርካታ ጥምረትን ፈጠረ። በባዛንታይን መንግስት አጎራባች ከነበሩ መንግስታት ሁሉ ጋር የሰላም ስምምነት አድርጓል። ምክንያቱም ኮንስታንቲኖፕልን በሚከቡበት ጊዜ ከነዚያ መንግስታት አንዳቸው ባዛንታይን ንጉሰ ነገስቱ እንዳይረዱ በማለት ነው። የኮንስታንቲኖፕል ንጉሰ ነገስት የአጎራባች መንግስታትን እርዳታ እንዳይፈልግ ለመከላከል መላውን አናቶሊያ መሬት አጥብቆ ተቆጣጠረ። ሰራዊቱን ከኋላ መጥቶ ማንም እንዳያጠቃው በማርማራ ባህርና በጥቁር ባህር ያሉትን ግዛቶች አጥብቆ ያዘ። በይበልጥ ጋለታ የሚባለውን አካባቢ ልዩ ትኩረት ሰጥቶት ነበር። ጋለታ ለቁስጥንጥንያ በጣም ቅርብ ስትሆን የሚለያቸው ወርቃማ ቀንድ የተባለው ወደብ ነው። ማለትም ለቁስጥንጥንያ በተቃራኒ በኩል ትገኛለች። ለጋለታ ልዩ ትኩረት የሰጠው ማንኛውም የሙስሊም ጦር እንቅስቃሴ የሚሆነውና እርዳታም የሚመጣው በዚያ በኩል በመሆኑ ነው። በተጨማሪም በቦስፈረስ ዙሪያ ባሉ ቦታዎች ላይ አተኩሯል። በኤዥያ በቦስፈረስ በኩል በኦቶማን ሱልጣን ባይዚድ አንድ የተገነባው የአናቶሊያን ቤተመንግስት የቦስፈረስ የባህር ማለፊያ ለመቆጣጠር በቂ ስላልነበረ እንደ አውሮፓውያን አቆጣጠር በ1452 ሮሜሌ የሚባል ቤተመንግስት በቦስፈረስ ምዕራባዊ ክፍል ገነባ። በአናዱል ቤተመንግስትና ሮሜሌ 600 ሜትር ርቀት ብቻ ነበረ። በዚህም የቦስፈረስ ቀጭን የባህር መንገድ በሙሐመድ ቁጥጥር ስር ዋለ። ቦስፎረስ የሚባለው የባህር ወሽመጥ ከጥቁር ባህር ወደ ማርማራ ጋር የሚገናኝ የባህር ወሽመጥ ነው። ከዛም ባሻገር ደግሞ ወደ ሜዲትራኒያን ባህርም ጋር ያገናኛል። እንግዲህ ይህ ባህር ወሽመጥ ቱርኪያ በኤዥያና በአውሮፓ ክፍል ያለውን እንደ ድንበር ሆኖ ያገለግላታል ማለት ነው። እንግዲህ ይህ የባህር ወሽመጥ ርቀቱ 31 ኪሎ ሜትር ርዝመት ያለው ሲሆን ስፋቱ ደግሞ ከ700 ሜትር እስከ 3.7 ኪሎ ሜትር የሰፋ ቦታም አለው፣ ይለያያል። እንግዲህ ኸሊፈት ባየዚድ በኤዥያ ሳይድ ከዚህ የባህር ወሽመጥ በኤዥያ ሳይድ አለው ጋር አናዱል የሚባል ቤተ መንግስት ገነቡ። ከዛም ሱልጣን ሙሐመድ አልፋቲህ በዘመናቸው ይህ ቤተ መንግስት ብቻውን
ከጥቁር ባህር መስመር የሚመጣውን ድጋፍ ለቁስጥንጥንያዎች እንዳይገባ ለመከልከል በቂ አይደለም ብለው ስላሰቡ በአውሮፓዎች ሳይድ ደግሞ ሌላ ቤተ መንግስት አከሉ ማለት ነው። ከዛ በኋላ እንግዲህ በዛ ሳይድ የሚመጣውን ድጋፍ ወደ ቁስጥንጥንያ እንዳይገባ መከልከል ችለዋል ማለት ነው። ከዛ በኋላ ማንኛውም መርከብ ያንን መስመር ለማለፍ ከፈለገች የሙስሊሞችን ፍቃድ ማግኘት ይጠበቅባቸዋል። በቁስጥንጥንያ ዙሪያ የሚገኙ ወደቦችና የባህር መስመሮች ለመቆጣጠር ቤተ መንግስቶች ብቻ በቂ አልነበሩም። ስለዚህ ሙሐመድ አልፋቲህ ብዙ የጦር መርከቦችን እንዲሰሩ አዘዘ። የመርከቦችን ብዛት ከ400 ይበልጥ ነበር። የባህር ኃይሉን በማጠናከር ከጥቁር ባህር እስከ ኢጃ ባህር ያለውን በቀላሉ መቆጣጠር ይችላል። ነገር ግን ሙሐመድ እነዚህ ሁሉ መላዎችን ቢዘይድም መፍትሄ ያላገኘለት ከባድ ችግር ነበር። ይኸውም በወርቃማ ቀንድ ወደብ መግቢያ ላይ የሚወጠረው ሰንሰለት። ይህ የተወጠረው ሰንሰለት ቢዛንታይኖች በውስጥ በኩል ካላላሉት በስተቀር ምንም አይነት መርከብ ማለፍ አይችልም። ለዚህ ችግር ምንም አይነት መፍትሄ ሊያገኝ አልቻለም። ከሰንሰለቱ ባሻገር ሙሐመድ ያዘጋጀውና ያሰለጠነው ወታደር በዚያን ጊዜ የዓለም ጠንካራ ሰራዊት ሊሆን ችሏል። ሙሐመድ ወታደሮችን ሁል ጊዜ የረሱልን ቢሻራ ያስታውሷቸዋል። ምናልባትም ረሱል ሰለላሁ ዐለይሂ ወሰለም ምንኛ ጥሩ የተባረከ ወታደር ነው ያሉት እናንተን ይሆናል እያለ ሞራላቸውን ከፍ ያደርግላቸዋል። ይህ ብቻ ሳይሆን በሰራዊቱ መካከልም መሻይኾችን አሰማርቶ ለጂሃድ ያላቸውን ጉጉት እንዲጨምር ይጣራሉ። የዲን ትምህርት ያስተምራሉ። እውነትም ረሱል ሰለላሁ ዐለይሂ ወሰለም እንዳሉት መሪውም ምንኛ ተመራጭ መሪ ነው፣ ሰራዊቱም ምንኛ የተመረጠ አላህ ያላቀው ሰራዊት ነው። በአቂዳቸውም በጦር ስልታቸውም ተፎካካሪ አልነበራቸውም። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ቁስጥንጥንያን የሚከፍተውን አሚርና ወታደሮቹን አሞግሰዋል፣ አወድሰዋል። ፈለኒዕመል አሚሩ አሚሩሃ ወለኒዕመል ጀይሹ ዛሊከል ጀይሽ ብለዋል። ስለዚህ እንግዲህ የዚህ ቡሽራ ባለቤት የሆኑት ማናቸው? እንግዲህ አሱልጣን ሙሐመድ አልፋቲህ ናቸው ማለት ነው። ከሳቸው ጋር የነበሩትን ያካተቱትን ወታደሮች ጨምሮ እንግዲህ ከዚህ ትልቅ መልእክት መያዝ እንችላለን። አሱልጣን ሙሐመድ አልፋቲህ የነበሩበት እምነት የነበሩበት አቋም መልካምና ትክክለኛ መስመር ላይ እንደነበሩ መረዳት እንችላለን። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም አንድ ጥመት ላይ ያለን ግለሰብ መቼም አይወድሱም። ጥመት ላይ ያለን ግለሰብ ማወደሳቸው ዘበት ነው። ስለዚህ ሱልጣን ሙሐመድ አልፋቲህ አቋማቸው ምንድን ነበር፣ እምነታቸው ምንድን ነበር የሚለው መለስ ብለን ካየን የተቀሩት ዑስማንያዎች ሲያራምዱት የነበረውን በአቂዳ ጉዳይ ማቱሪዲያዎች ነበሩ። የዑስማንያ መሪዎች እንዲሁም ወታደሮቻቸው በአጠቃላይ የዑስማንያ ኹለፋዎች ሁላቸውም የማቱሪዲያ አቂዳ ተከታዮች ነበሩ። እንግዲህ የማቱሪዲያ አቂዳ አላሁ ስብሓነሁ ወተዓላን የሚያጠራ ነው። ያኒ ከፍጡራን ባህሪ አላህ ፍጡራንን በምንም መልኩ እንደማይመስል፣ አላህ አካል እንዳልሆነ፣ አላህ በቦታ የማይገለጽ በአቅጣጫ የማይገለጽ እንደሆነ ይሄ ነበር እምነታቸው። ምክንያቱም አላሁ ስብሓነሁ ወተዓላ የሁሉ ነገር ፈጣሪ ነው። አላህ ሰማይን የፈጠረ ዓርሽን፣ ኩርሲይን፣ ቦታዎችን፣ አቅጣጫዎችን ሁሉን ነገር የፈጠረ ጌታ ነው። እነዚህ ነገራቶች ሁሉ ከመፈጠራቸው በፊት ደግሞ አላሁ ስብሓነሁ ወተዓላ የነበረ ጌታ ነው። ስለዚህ አሁንም መጀመሪያ ቦታዎችን ከመፍጠሩ በፊት አቅጣጫዎችን ከመፍጠሩ በፊት የነበረ ጌታ ነው። አላህ በአካል የሚገለጽ አይደለም የሚል እምነት ነበራቸው የዑስማንያ ኹለፋዎች በአጠቃላይ ማለት ነው። እምነታቸው ይህንን ይመስል ነበር። ሙሐመድ ከዚህ በፊት ቁስጥንጥንያ ላይ የተደረጉ ጥቃቶች ለምን ከሸፉ የሚለውን ያጠና ነበር። በዚህ የተረዳው የሰራዊት ብዛት ብቻ ምንም ፋይዳ እንደሌለውና በጣም የተካኑ መሳሪያዎች አስፈላጊ መሆናቸውን በጥብቅ ተረዳ። ስለዚህም በጊዜው ያልነበሩ የተለያዩ ትልልቅ መድፎችን እንዲሰሩ አዘዘ። በወቅቱ የሚገርም የቴክኖሎጂ ለውጥ አስከሰተ። ይህን መድፍ ለመስራት ሃንጋሪያዊ ኦርባን የሚባል ሳይንቲስት አስመጣ። ኦርባን ለሮማውያንም ሆነ ለባዛንታይን መንግስት ያለው ዕውቀት እንዲጠቀሙበት አገልግሎት እንዲሰጣቸው ብዙ ጊዜ ደጋግሞ ጠይቋቸው ነበር። አንዳቸውም በቁም ነገር አላዩትም።
በዚህን ጊዜ ያለውን አዲስ ቴክኖሎጂ ይዞ ለሱልጣን መሐመድ ሲያሳየው ሱልጣኑ በጣም ተደሰተ። ከዚህ በፊት ታይቶ የማይታወቅ ግዙፍ መድፍ እንዲሰራለትም አዘዘው። ኦርባን በደስታ ትዕዛዙን ተቀብሎ ዓለምን አጂብ ያስባለ ትልቅ መድፍ ሰራ። ለማንቀሳቀስ ብቻ 100 በሬዎችን ይፈልጋል። የመተኮስ ኃይሉ በጣም ከፍተኛ ነበር። አንድ ጊዜ ሲተኩስ የቁስጥንጥንያ አጥር ያፈርስ ነበር። በአንድ ጊዜ 100 ኪሎ ግራም የሚመዝን ጥይት ይተኩሳል። ጥይቱም ከ1 ኪሎ ሜትር በላይ ይወነጨፋል። ትልቁን ድል እውን ካደረጉ ነገሮችም አንዱ ይህ መድፍ ነበር። ሌሎች የቱርክ መሐንዲሶችም ብዙ መድፎችን ሰሩ። ጦርነቱ ከመጀመሩ ከ2 ወር በፊት በቁስጥንጥንያ አጥር ፊት ለፊት መድፎቹ ተተክለዋል። ቦታቸውን እንዲይዙ ተደርጓል። ሲያንቀሳቅሷቸው በጣም ጥብቅ በሆነ ሱልጣን መሐመድ በሚመራው ጥበቃ ተጠብቀው ነው የተወሰዱት። በተጨማሪም ወታደሮቹ የከተማዋን አጥር ሲያጠቁና ከተማዋን ሰብረው ለመግባት ሲሞክሩ የሚመሸጉበት ተንቀሳቃሽ ከበባ ማማዎችን እንዲገነቡ አዘዘ። ይህ ተንቀሳቃሽ ግንብ 3 ደረጃዎች ነበሩት። ለማንቀሳቀስ አመቺ እንዲሆን ጎማ ተገጠመለት። እንጨቱ በእሳት እንዳይቀጣጠል የፈላ ዘይት ሲፈስባቸው ወታደሮቹ እንዳይቃጠሉ ሙሉውን የግመልና በሬ ቆዳ አለበሱት። السلطان محمد الفاتح قسطنطينيان ለመክፈት ሙሉ ዝግጅታቸውን አጠናቀዋል። ወደ 250 ሺህ የሚደርሱ ወታደሮችን በሚገባ ሰልጥነው አዘጋጅተዋል። ነገር ግን ለሳቸው አንድ ትልቅ ራስ ምታት የሆነ አንድ ጉዳይ ነበር። ይሄ ምንድነው? የወርቃማው ቀንድ በመባል የሚጠራውን ወደብ የቅስጦንጢንያ ወደብ በምን መልኩ መሻገር እንችላለን የሚለው በጣም ፈታኝ ሆኖባቸው ነበር። ምክንያቱም ወደ ቅስጦንጢንያ ወደብ ለመሻገር የግድ ይህንን ማለፍ ስለሚጠበቅበት ይህ ደግሞ ገለታና ቅስጦንጢንያን የሚለይ ወደብ ነው። ይህንን ወደብ ለመሻገር ደግሞ የተዘረጋ ሰንሰለት አለ። ይህን ሰንሰለት የሚቆጣጠሩት ቅስጦንጢንያዎች ናቸው። ይህንን ሰንሰለት እነሱ ይወጥሩታል። ማንኛውም አይነት መርከብ ማለፍ አይችልም ማለት ነው፣ እነሱ ይህንን ካልተውት በስተቀር። ስለዚህ ነበር ትልቅ ራስ ምታት የነበራቸው። ለጦርነቱ የሚያስፈልጉ መሳሪያዎች እየተመረቱ ያለ በሌላ በኩል ደግሞ ሱልጣን መሐመድ የቁስጥንጥንያ መንግስት ምን አይነት ዝግጅት ላይ እንዳለ ይከታተል ነበር። በከተማዋ ዙሪያ የሚገኝ ከፍታ ቦታዎች ላይም ሰላዮችን በመመደብ አገሪቷን ለመውረር የሚያደርገውን ርብርብ ይሰልሉ ነበር። አንዳንዴም ራሱ እየሄደ ያለውን ሁኔታ ይከታተላል። በከተማዋ ያሉ ጠንካራና ደካማ ቦታዎች ምሽጎችን አጥንቷል። ከተማዋን ለመክበብ የሚረዱ የተለያዩ ማፖችንም አዘጋጀ። በተደጋጋሚ ከጀነራሎች ጋር በቤተ መንግስቱ ስብሰባ እያደረገ የጦርነቱን አካሄድ እቅድ ያወጡ ነበር። የቁስጥንጥንያ ንጉስ በዙሪያው ይከሰት የነበረውን በደንብ ያውቅ ነበር። መሐመድ አልፋቲህ ለትልቅ ጦርነት እየተዘጋጀ መሆኑን ሲረዳ ግብር እየከፈለ በሱ ግዛት ስር ሊተዳደር ጠየቀው። ሱልጣን መሐመድ ጥያቄውን ውድቅ አደረገበት። በዚህን ጊዜ የቁስጥንጥንያ ንጉስ የካቶሊክ እምነት ተከታይ ከሆነው የአውሮፓ ንጉሶች እርዳታን ጠየቀ። የነሱን እርዳታ ለማግኘት ብሎ የካቶሊክና የኦርቶዶክስ ቤተክርስቲያን አንድ ለማድረግ ወሰነ። የቁስጥንጥንያ ህዝብ ኦርቶዶክስ ሲሆን ካቶሊክ የነበሩ ላቲን አውሮፓዎችን በጣም ይጠሏቸው ነበር። ምክንያቱም ላቲኖች የቁስጥንጥንያ ነዋሪዎች በ1204 በጣም አሰቃቂ ድርጊቶችና ወንጀሎችን ፈጽመውባቸው ስለነበር ለነሱ ካላቸው ጥላቻ እንዲህ ይባል ነበር። የላቲን ካቶሊክ ኮፍያቸውን ከማየት የቱርኮችን አማይማ በሀገሬ ባይ ይሻለኛል። ሆኖም ቆስጠንጢን ወደ ሮማ ሄዶ ለጳጳሱ ካርዲናል እንዲልክና ሁለቱን ቤተክርስቲያን አንድ እንዲያደርግ ለመነው። እውነትም ካርዲናል ተልኮ ሁለቱ ቤተክርስቲያኖች አንድ ሆኑ። ይህ ሁሉ መስዋዕትነት ቢከፈልም ምዕራባውያን ብዙም እርዳታ አላደረጉለትም። ከጀነዋ ግዛት 5 መርከቦችና 700 ወታደሮች ላኩለት። መሐመድ አልፋቲህ በምን ሁኔታ ይሆን ለ800 ዓመት ሙስሊሞችን ማንበርከክ ያቃታቸውን ከተማ የሚቆጣጠረው?